ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ የተመሰገነ የከበረ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 25 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ አዳዲስ ቪዲዮ ወደ እናንተ ቶሎ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለአባ ዮሐንስ ከማ። ታኅሳስ 25 በዚች ቀን ከግብጽ ደቡብ ጻ ከሚባል አውራጃ መንጹ ስብርስ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ከእርሱም በቀር ልጅ የሌላቸው በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ላይዋ ደም ግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫግሏ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያችን ብላቴና ቀረብ ብሎ ይህ ዓለም ፍላጎት ኃላፊ እንደሆነ አንቺ ታውቂያለሽ። ስጋችንን በንጽህና ለመጠበቅ እርስ በራሳችን እንስማማ ዘንድ ትፈቅጃለሽን? አላት። እርሷም ወላጆቼ አስገድደው ለአንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላሰብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናትን ኖሩ። የእግዚአብሔር መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውን ብዛት የተነሳ ማንም ያልዘራትና ያልተከላት የወይን ተክል እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይም ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ስጋው የማይቃጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች በቀር። ወዳጆቻቸውም ብዙ ዘመን ሲኖሩ ልጅም እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህም በኋላ የከበረ ዮሐንስ ከማ፣ ይህም ካም ማለት ነው፣ እንዲህ አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ መነኩስ ዘንድ ሻለሁ፣ ግን ያላንቺ ፈቃድ ምንም ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔርን ከኔ የተፈታህ አድርገህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መንኩሳ እመምኔት ሆነች፣ እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስላመጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኩሴ መሆን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖረው ወደ ከበረ አባ ዳሩዲ በዓት ሂደህ በእርሱ ዘንድ ኑር። እርሱም ያመንኩስህ የምንኩስናንም ሥርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባት ዳሩዲም ተቀብሎ አመነኮሰው። እስከ ዕረፍቱም ጊዜ የምንኩስናንም ሕግና ሥርዓት አስተማረው። ከዚህም በኋላ እግዚአብሔር መልአክ ከአባ ዮሐንስ ሐጺር ገዳም በስተ ምዕራብ ሂዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘው። ወደዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተ ክርስቲያንን ለራሳቸው ማደሪያዎችን ሰሩ። ሥርዓትን፣ ምስጋናን፣ የእመቤታችንን የማርያም ውዳሴን አስተማራቸው። በአንዲት ዕለትም የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያዊ አትናቴዎስ ተገለጠለትና የረቂቁ ምስጢሮችን ገለጠለት። ከዚህም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይህች ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ካንተ ጋር እንደኖርኩ ከልጆችህ ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህችን ቤተክርስቲያን አምላክን በወለደች በእመቤታችን ስም የተሰራች ናትና። በላይኛውም ግብጽ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥተው የእርሱን ሥርዓት ማህበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትን ላኩ። እርሱም
ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስከምመለስ ለመነኮሳቱ ቁምላቸው አለው። እርሱም አባ ዮሐንስ ከላይኛው ግብጽ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰ ጊዜ ቆሞ እግሮቹም አብጠው ተልተው ከሳቸው ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህን አደረግክ? እኔ ቁምላቸው ብዬ አዘዝኩ ስለ እኔ ሆነ እንድታስተዳድራቸው ስራቸውን እንድትቆጣጠር ትታዘዛቸው ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ በበጎ ስራ ምንምን አልሰራሁምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ የተድላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የከበሩ አምስቱ መቃብያን ዕረፍት። በዚህች ዕለት በሜዶናውያን በሞዓባውያን ዘመነ መንግስት የከበሩ 5 መቃብያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሩጻይዳን የሚባል አንድ ንጉሥ ነበረ። ከስልጣኑም በታች የጸኑ ጭፍሮች አሉ። የሚያመልኳቸውም 50 በወንዶች 20 በሴቶች አምሳል የታሰሩ ጣዖቶች አሉት። በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸው ነበር። ከብንያም ወገን የሆነ ስሙ መቃቢስ የሚባል አንድ ሰው ነበረ። ለእርሱ መልከ መልካሞች የጸኑ 3 ልጆች አሉት። ከእርሳቸውም ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመትም አንበሳ የሚገድል አለ። በአንድ ጊዜ ሰይፍ መዘዛም በሰልፍ ውስጥ 100 ሰው የሚገድል አለ። እነርሱም ውበትና ግርማ የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትም እነሱ የሥጋ ሞትን ያልፈሩ እግዚአብሔርንም የሚያመልኩ ናቸውና። ንጉሥም እናንተ አመፀኞች ለአማልክቶች እንዴት አሰግዱላቸውም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶችህ አንሰግድም፣ እኛም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰህ አንተ ግን ቸለል ብለህ ለዘነጋኸው ለእግዚአብሔር እንሰግዳለን እንጂ አሉት። ከዚህም በኋላ የተራቡ አራዊትን በላያቸው እንዲሰዱ አዘዘ። እነዚያም ለቅዱሳን ሰግደው ተመልሰው ከካህዲያን 75 ሰዎች ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እኒህንም ቅዱሳን ወደ ወህኒ ቤት ጨመሯቸው። ሌሎች 2 ወንድሞቻቸው መጥተው ከእነሱ ጋር ተቀላቀሉ። ንጉሥ 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳኑ ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከሥጋቸው ጋር አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸውም። ለዱር አራዊትና ለሰማይ ወፎች እንዲጥሏቸው አዘዘ። አዕዋፍም ክንፎቻቸውን ጋርደውላቸው 14 ቀኖች ኖሩ። ሥጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸው ዘንድ አዘዘ። ከዚህም በኋላ ያንን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እኒህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላደረግክብን እኛ ክፉ ነገር አንከፍልህም፣ በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳስ የሚከፍል ፈጣሪያችን እግዚአብሔር አለ። ነገር ግን ስለ ዕውቀትህ ማነስና ስለ ልቦና ድንቁርና እኛ ደህነኞች እንደሆነ ተገልጠን ታየን። እኛንስ የገደልከን መስሎ ድህነትን አዘጋጀህልን። የጣዖቶችህ ካህናትና አንተ ግን ለዘላለሙ መውጫ ወደ ሌለባት ወደ ገሃነም ትወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የኒቆላዎስና የመነኮስ ዳንኤል መታሰቢያ። በዚችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኮስ የዳንኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 25 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ